በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዐቢይ ጾም ሁለተኛ ሳምንት በቅድስት ቅዳሜ በቅዳሴው ላይ የሚሰበክ የዕለቱ ምስባክ ይህ ነው። ሊተሰ ተሊወ እግዚአብሔር ይሄይሰኒ ወትውክልት የኒ ላይለ እግዚአብሔር ከመ እንግር ኩሎ ስብሐቲሁ ሊተሰ ተሊወ እግዚአብሔር ይሄይሰኒ ወትውክልት የኒ ላይለ እግዚአብሔር ከመ እንግር ኩሎ ስብሐቲሁ ሊተሰ ተሊወ እግዚአብሔር ይሄይሰኒ ወትውክልት የኒ ላይለ እግዚአብሔር ከመ እንግር ኩሎ ስብሐቲሁ ትርጉም ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው፣ ጌትነቱን ምስጋናውን አስተምር ዘንድ ይላል መዝሙር 172 ከቁጥር 28። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ቅዱስ ዳዊት ሊተሰ ተሊወ እግዚአብሔር ይሄይሰኒ ለእኔ ግን ይህ ሁሉ መከራ እንዳያገኘኝ፣ በዚህ ዓለም ያለው ሐሳብ፣ በዚህ ዓለም ያለው ውጣውረድ፣ በዚህ ዓለም ያለው ጭንቀት እንዳያገኘኝ በእግዚአብሔር ማመን ይሻለኛል ይላል። በእግዚአብሔር ማመን ይሻለኛል፣ በእግዚአብሔር ማመን ይበልጠኛል። ወትውክልት የኒ ላይለ እግዚአብሔር እምነቴንም በእግዚአብሔር ባደርግ ይሻለኛል። ይህይስ ተአምኖ በእግዚአብሔር እምተአምኖ በእጓለ እማሕያው ብሏልና ከዚህ በእግዚአብሔር መታመን በሰው ልጅ ከመታመን በዚህ ዓለም ስልጣን፣ በዚህ ዓለም ንብረት፣ በዚህ ዓለም ወርቅ፣ በዚህ ዓለም ብር ከመታመን ይልቅ በእግዚአብሔር ማመን በእግዚአብሔር መታመን ይሻለኛል ብሏልና ከዚህ በፊት አሁንም ወትውክልት የኒ ላይለ እግዚአብሔር እምነቴንም በእግዚአብሔር ባደርግ ይሻለኛል ማለት በእግዚአብሔር አምኜ እኖራለሁ፣ በእግዚአብሔር ታምኜ ለዘላለም ከእሱ ጋር እኖራለሁ። ከመ እንግር ኩሎ ስብሐቲሁ ጌትነቱን እነግር ዘንድ ጌትነቱን አስተምር ዘንድ በእርሱም በእግዚአብሔር ታምኜ በእግዚአብሔር አምኜ እኖራለሁ፣ በእግዚአብሔር ታምኜ በእርሱ ለእኔ በእግዚአብሔር ማመን ይሻለኛል ይላልና ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ማንነትን ከእግዚአብሔር ጋር ማድረግ ሕይወታችን ማንነታችን ከእግዚአብሔር ጋር ማድረግም በእግዚአብሔር መታመን በዚህ ዓለም ሀብት፣ በዚህ ዓለም ንብረት፣ በዚህ ዓለም ስልጣን ከመታመን ይልቅ በእግዚአብሔር መታመን እርሱ ራሱ ነቢየ እግዚአብሔር ልበ አምላክ ዳዊት ታምኖ አይቶ አረጋግጦ ያየው ነገር ስለሆነ በእግዚአብሔር ማመን ይሻላል እያለ ለእኛ በእግዚአብሔር ማመን እንደሚሻል ያስተምረናል። ማለት ለእግዚአብሔር ማመን በዚህ ዓለም ካለው ነገር በሙሉ ካለው ነገር በላይ በዚህ ዓለም ካለው ስልጣን፣ በዚህ ዓለም ካለው ንብረት፣ በዚህ ዓለም ከሚኖሩ ወገኖቻችን፣ በዚህ ዓለም ከሚኖሩ ከምንመካባቸው ነገሮች ሁሉ እግዚአብሔር የሚበልጥ መሆኑን አውቆ ተረድቶ እርሱ ያየውን እርሱ የቀመሰውን ጣዕመ ወታምሩ ከመ እግዚአብሔር የእግዚአብሔርን ደግነት የእግዚአብሔርን መልካምነት ቀመሱና እዩ ብሎ አስቀድሞ እንደተናገረው በእግዚአብሔር ማመን ይሻላል ይለናልና የእግዚአብሔር ልጆች በዚህ ዓለም ስንኖር ከምንም በላይ በእግዚአብሔር መታመን እንዳለብን በዚህ ዓለም ሀብት፣ የዚህ ዓለም ንብረት፣ የዚህ ዓለም ስልጣን
በዚህ ዓለም የሚኖሩ በሙሉ እኛ የምንመካባቸው ኃላፊ ጠፊ መሆናቸውን ነቢየ እግዚአብሔር ልበ አምላክ ዳዊት ያስረዳናልና፣ ስለዚህ በዚህ ዓለም ካሉ ቁሶች በዚህ ዓለም ካለው ስልጣን በላይ በእግዚአብሔር ታምነን በቤቱ ተመላልሰን እስከ መጨረሻው በዚች ቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ፣ የእናታችን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠባቂነት አይለየን። ይቆየን።